ያለ እድሜያችሁ ሽበት ወጥቶባችሁ ተቸግራችኋል? እንግዲያውስ በዚህ ቪዲዮ በፋብሪካ የተመረቱ እንዲሁም ቤት ማዘጋጀት የምንችላቸውን ሽበትን ለማጥፋት የሚያገለግሉ የተለያዩ አማራጮችን በጋራ እንመለከታለን። እስከ መጨረሻው ቪዲዮ መከታተላችሁን አትርሱም። አንድ ማወቅ ያለባችሁ እውነታ በአንድ ጊዜ ተደርጎ በዘላቂነት ነጩን ጥቁር የሚያደርግ መፍትሄ የለም። ነገር ግን ኮንቲኒየስሊ የሚወሰዱ ከሆነ በተደጋጋሚ ረዘም ላለ ጊዜ የሚወሰዱ ከሆነ ነጩን ወደ ጥቁርነት የሚቀይሩ የተለያዩ አማራጮች አሉ። በፋብሪካ ደረጃ የተመረቱ ብዙ አማራጮች አሉ። ከነዚህም መካከል አይቨሪ ናቹራል የተሰኘ ስፕሬይ አለ፣ እንዲሁም ቨርስ ኤሰንስ የተሰኘ ስፕሬይ አለ። እኒህ ስፕሬዮቹ ፀጉርን ነጩን ወደ ጥቁርነት ለመለወጥ አስተዋጽኦ የሚያበረክቱ ናቸው። ቤታችን ደግሞ ማዘጋጀት ከምንችላቸው የተለያዩ አማራጮች መካከል ሶስቱን ልጥቀስላቸው። አንደኛው ሴጅ ስፕሬይ፣ የበግ ጠጅ ቅጠል ሲባል ሰምታችሁ የምታውቁ ከሆነ የበግ ጠጅ ቅጠልን ከጥቁር ሻይ ጋር ማፍላት፣ ከዛም ሲቀዘቅዝ የተገኘውን ውህድ ፀጉር ላይ መቀባት፣ ከዛም ይህን በሳምንት 2 ጊዜ ማድረግ። ይህ ቤት ማዘጋጀት ከምንችላቸው ሽበትን ለማጥፋት ከሚያገለግሉ መፍትሄዎች መካከል አንዱ ነው። በደንብ አዘገጃጀቱን ስክሪኑ ላይ እንደምታዩት ነው። ሁለተኛው ቤት ማዘጋጀት የምንችለው የጥቁር አዝሙድና የኮኮናት ዘይት ውህድ ነው። እኩል መጠን ያላቸውን ጥቁር አዝሙድና ኮኮናት ዘይት መቀላቀል፣ ከዛም ትንሽ ሞቅ ማድረግ፣ ከዛም ሲቀዘቅዝ ፀጉር ላይ መቀባት፣ ፀጉር ላይ ማሳጅ ማድረግ። ይህን በሳምንት 2 ወይም 3 ጊዜ ማድረግ። በደንብ ዲቴይል አዘጋጀቱን ቪዲዮ ላይ በስክሪኑ ላይ እንደምታዩት ይሆናል። ይህም የፀጉርን ተፈጥሯዊ ቀለም ለመመለስ የሚያግዝ ነው። ሶስተኛው ቤት ላይ ማዘጋጀት የምንችለው የሽንኩርት ጭማቂ ነው። የቀይ ሽንኩርት ጭማቂ በይበልጥ ይህኛው ያለ ዕድሜ ሽበት እንዳይፈጠር ይከላከላል። ሽንኩርት በውስጡ ካታሌዝ የተሰኘ ኢንዛይም አለው። ይህ ኢንዛይም ሃይድሮጅን ፐሮክሳይድ የተሰኘውን ፍሪ ራዲካል ብሬክዳውን በማድረግ ወደ ውሃና ወደ ኦክሲጅን የሚለውጥ ነው። ስለዚህ ሽበት እንዳይፈጠር ትልቅ አስተዋጽኦ የሚያበረክት ነው። አዘገጃጀቱ በስክሪኑ ላይ እንደምታዩት ነው። ቀይ ሽንኩርትን መፍጨት፣ ከዛም ጭማቂውን ማጥለል፣ የተገኘውን ጭማቂ ፀጉር ላይ መቀባት፣ ይህን ለ30 ደቂቃ ያህል ማቆየት። ሽታው ትንሽ ጠንከር ስለሚል ሽንኩርቱ ጭማቂ ላይ ሎሚ መጨመር ሽታውን በተወሰነ መልኩ ይቀንሳል። ይህን በሳምንት 2 ጊዜ ማድረግ። ውድ ተመልካቾች እንግዲህ ከላይ የጠቀሷቸው ሶስቱ ቤት ውስጥ ማዘጋጀት የምንችላቸው ነጩን ፀጉር ወደ ጥቁርነት ለመለወጥ አስተዋጽኦ የሚያደርጉ ናቸው። አንድ ማወቅ ያለባችሁ እውነታ እኒህ ውጤታማነታቸው የሚታየው በጊዜ ሂደት ነው፣ በአንድ ጊዜ አይደለም። ረዘም ላለ ጊዜ ከተወሰዱ በኋላ ነው ለውጡ የሚታየው ማለት ነው። እናም ኮንቲኒየስሊ መወሰድ አለባቸው። በተለያዩ ቪዲዮዎች ላይ ሽበትን በአንድ ቀን ውስጥ የሚያጠፋ ሽበትን በዘላቂነት የሚያጠፋ ብዙ አይነት ነገሮችን ሰምታችሁ ሊሆን ይችላል፣ አይታችሁም ሊሆን ይችላል። ያ ከእውነት የራቀ ነው። በአንድ ጊዜ ተደርጎ በዘላቂነት የሚለውጥ መፍትሄ የለም። ውድ ተመልካቾቼ የዛሬው ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ አድርጋለሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።